ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሚያዝያ 17 2018 ዓ.ም ያዘጋጀናቸውን የምሽት ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። ወደ ቀዳሚ ዜና እንሻገር። የኢትዮጵያ አየር መንገድ በካርጎላንድ ኤክሰለንስ ሽልማት የሁለት ዘርፎች ተሸላሚ ሆነ። የኢትዮጵያ አየር መንገድ የካርጎላንድ ኤክሰለንስ ሽልማት ላይ በሁለት ዘርፎች ተሸላሚ ሆኗል። አየር መንገዱ በቤልጂየም ሊጅ ከተማ በተካሄደው የሽልማት ስነ ስርዓት ላይ የካርጎ ንጉስ ተሸላሚ መሆኑ ተገልጿል። በተጨማሪም በምርጥ አጋርነት ዘርፍም ልዩ ተሸላሚ ሆኗል። ሽልማቱ ተቋሙ የሚሰጠውን የአገልግሎት ጥራትና በሊዥ አየር ማረፊያ ከሚገኘው ካርጎላንድ ጋር የገነባውን ጠንካራ አጋርነት ማሳያ እንደሆነ የኢትዮጵያ አየር መንገድ አስታውቋል። አየር መንገዱ በጀርመን ሃምቡርግ ከተማ በተካሄደው የ26 የፓክሲ ሊደርሺፕ የሽልማት ስነ ስርዓት ላይ የሶስት ዘርፎች ሽልማት ባለቤት መሆኑ ይታወሳል። በመርሃ ግብሩ በአፍሪካ ደረጃ ምርጥ የምግብ አገልግሎት፣ ምርጥ አጠቃላይ የመንገደኞች ተሞክሮና ለህፃናት የሚቀርብ ምርጥ የአገልግሎት ቁሳቁስ በተሰኙ ዘርፎች ነው ያሸነፈው። የቻይና አፍሪካ የምርምር ማዕከል በአዲስ አበባ ዩኒቨርሲቲ ሊከፈት ነው። አዲስ አበባ ዩኒቨርሲቲ ከቻይና አፍሪካ ኢንስቲትዩት ጋር በመተባበር የቻይና አፍሪካ የምርምር ማዕከል በአዲስ አበባ ለመክፈት የሚያስችል ስምምነት ተፈራርመዋል። ይህ ማዕከል በሁለቱ ወገኖች መካከል ያለውን አካዳሚያዊ ትብብር፣ የባህል ልውውጥና የጋራ ምርምሮችን ለማጠናከር ያለመ መሆኑ ተገልጿል። በመርሃ ግብሩ የዩኒቨርሲቲው ፕሬዝዳንት ዶክተር ሳሙኤል ክፍሌ እንደገለጹት ማዕከሉ የዘመናት የንግድና ዲፕሎማሲያዊ ግንኙነት ውጤት ነው ብለዋል። የቻይና አፍሪካ ኢንስቲትዩት ፕሬዝዳንት የሃይሊንግ በበኩላቸው ማዕከሉ በቻይና መንግስት ከሚደገፉ 25 ዓለም አቀፍ የምርምር ማዕከላት አንዱ መሆኑን ገልጸዋል። ይህ ስትራቴጂካዊ እርምጃ በቻይናና በኢትዮጵያ መካከል ያለውን ሁሉን አቀፍ አጋርነት ይበልጥ በማጠናከር አዲስ የእውቀትና የልማት ምዕራፍ እንደሚከፍት ይጠበቃል ሲል የአዲስ አበባ ዩኒቨርሲቲ በድረገጹ ባወጣው ጽሑፍ ገልጿል። በ2018 የትምህርት ዘመን የሚካሄዱ ብሔራዊ ፈተናዎች የሚሰጡባቸው ቀናት ይፋ ተደረጉ። የትምህርት ምዘናና ፈተናዎች አገልግሎት በ2018 የትምህርት ዘመን የሚካሄዱ ፈተናዎች የሚሰጡባቸውን ቀናት ይፋ አድርጓል። በዚህም መሰረት የሪሚዲያል ፕሮግራም ሀገር አቀፍ ፈተና ከግንቦት 17 እስከ 20፣ የቅድመ ምረቃ ትምህርት መውጫ ፈተና ከሰኔ 2 እስከ 12 እንዲሁም የ12ኛ ክፍል ማጠናቀቂያ ፈተና ከሰኔ 24 እስከ ሐምሌ 17 ቀን 2018 ዓ.ም እንደሚሰጥ አስታውቋል። በተመሳሳይ የድረ ምረቃ ትምህርት መግቢያ ፈተና ከሐምሌ 29 እስከ 30 ቀን 2018 ዓ.ም ሲሰጥ፣ የመሰረታዊ የንባብና የስሌት ክህሎት ምዘና ፈተና ከሚያዝያ 26 ከግንቦት 7 ቀን 2018 ዓ.ም ባሉት ጊዜያት ውስጥ ይሰጣል ብለዋል። ወላጆች፣ መምህራንና በየደረጃው ያለው የትምህርት አመራር ተፈታኞቻቸው የተሻለ ውጤት እንዲያስመዘግቡ ተገቢውን ድጋፍና ክትትል ሊያደርጉ እንደሚገባ አገልግሎቱ አሳስቧል። በተያያዘ ዜና የምርምር ስራዎች የሚፈለግባቸውን ደረጃ እንዲያሟሉ በትኩረት እየተሰራ መሆኑ ተገለጸ። ትምህርት ሚኒስቴር 8ኛ ዙር የምርምር ጆርናሎች ግምገማና እውቅና መስጫ በተመለከተ ከከፍተኛ ትምህርት ተቋማትና ከኢትዮጵያ የምርምር ጆርናል አርታኢ ማህበር ጋር ውይይት አካሂዷል። በውይይቱ ላይ የተገኙት በከፍተኛ ትምህርት ልማት ዘርፍ የምርምርና ማህበረሰብ ግንኙነት ጉዳዮች ተጠባባቂ መሪ ስራ አስፈጻሚ ዶክተር ሰራዊት አንዲሶ በሀገራችን በምርምር ተቋማትና በከፍተኛ ትምህርት ተቋማት ተማሪዎች እየተሰሩ ያሉ የምርምር ጆርናሎች የሚፈለግባቸውን ደረጃ እንዲያሟሉና የህብረተሰቡን ህይወት የሚቀይሩ እንዲሆኑ በትኩረት እየተሰራ መሆኑን ገልጸዋል። እየተሰሩ ያሉ የሪፎርም ስራዎች የሀገራችንን የምርምር ጆርናሎች ጥራት ከፍ የሚያደርጉና በዓለም አቀፍ ደረጃ ተቀባይነት ባላቸው የምርምር ጆርናል ዳታቤዞች ላይ የመመዝገብ እድላቸውን የሚያሳድጉ መሆናቸውንም አንስተዋል። የምርምርና ስራ ዴስክ ኃላፊ ዶክተር አቡነ አረጋ በበኩላቸው የውይይቱ ዓላማ እንደ ሀገር በተለያዩ ተቋማት የሚሰሩ የምርምር ጆርናሎችን በመገምገም ብቁ የሆኑ ጆርናሎችን በመለየት እውቅና፣ ዳግም እውቅና ደረጃ መስጠት የሚያስችል ውሳኔ ላይ የሚያደርስ መረጃ ማመንጨት መሆኑን ገልጸዋል። በመድረኩ ከምርምርና ከከፍተኛ ትምህርት ተቋማት በቀረቡ በ13 የምርምር ጆርናሎች ላይ ግምገማ እንደሚካሄድ አብራርተዋል። አዲሱ መልክዓ ምድራዊ አመላካች የህግ ማዕቀፍ መጠናቀቁ ተነገረ። የኢትዮጵያ ልዩ የግብርና ምርቶች በዓለም አቀፍ ገበያ ተወዳዳሪ ለማድረግና የውጭ ምንዛሬ ግኝትን ለማሳደግ የሚያስችል የመጀመሪያው የመልክዓ ምድራዊ አመላካች የህግ ማዕቀፍ ዝግጅት መጠናቀቁን የኢትዮጵያ አእምሯዊ ንብረት ባለስልጣን አስታውቋል። ይህ አዲስ የህግ ማዕቀፍ በተለይ እንደ ሲዳማና ይርጋ ጨፌ ቡና እንዲሁም የትግራይ ነጭ ማር ያሉ ለየት ያሉ ጥራትና ዝና ያላቸው ምርቶች የህግ ጥበቃ እንዲያገኙና እንደ ፈረንሳይ ሻምፓኝ ወይም ስኮትላንድ ውስኪ ሁሉ በዓለም ገበያ የራሳቸው መለያ ኖሯቸው በውድ ዋጋ እንዲሸጡ የሚያስችል ነው ተብሏል። የባለስልጣኑ ምክትል ዋና ዳይሬክተር አቶ እንዳሉ ሞሲሳ እንደገለጹት ማሻሻያው ልዩ የሆኑ ሀገር በቀል ምርቶች በዓለም ገበያ ተገቢውን እውቅናና ጥበቃ እንዲያገኙ ለማድረግ የታለመ ነው። የህግ ማዕቀፉ በተለይ ምርቶቹ ከሚመረቱበት አካባቢ የአየር ንብረትና የማምረት ሂደት ጋር ተያይዞ ያላቸውን ልዩ ባህሪ የሚያስጠብቅ መሆኑ ተገልጿል ሲል የዘገበው ካፒታል ኢትዮጵያ ነው።
በሚቀጥሉት 10 ቀናት የበልግ ዝናብ ተጠቃሚ በሆኑ የሀገሪቱ አካባቢዎች የተሻለ የእርጥበት ሁኔታ እንደሚኖር ተገለጸ። በሚቀጥሉት 10 ቀናት የበልግ ዝናብ ተጠቃሚ በሆኑ የሀገሪቱ አካባቢዎች የተሻለ የእርጥበት ሁኔታ እንደሚኖር የኢትዮጵያ ሜቴዎሮሎጂ ኢንስቲትዩት አስታውቋል። ኢንስቲትዩቱ በሚቀጥሉት 10 ቀናት የሚኖረውን የአየር ሁኔታ ትንበያ አስመልክቶ ባወጣው መግለጫ እንዳስታወቀው በደቡብ የሀገሪቱ ክፍል የስምጥ ሸለቆና አጎራባች አካባቢዎች፣ መካከለኛው ሰሜን ምስራቅና ደቡብ ምዕራብ ኢትዮጵያ እንዲሁም ሰሜን ምዕራብና ምዕራብ የሀገሪቱ አካባቢዎች የተሻለ የእርጥበት ሁኔታ ይኖራቸዋል ብለዋል። በእነዚህ አካባቢዎች የሚኖረው ከመካከለኛ እስከ ከባድ መጠን ያለው ዝናብ ለቋሚ ተክሎች እድገት፣ ለግጦሽ ሳርና ለውሃ አቅርቦት መሻሻል ከፍተኛ ጠቀሜታ እንዳለውም ገልጿል። በሌላ በኩል ከዝናቡ ጋር ተያይዞ የመሬት መንሸራተት፣ የአፈር መሸርሸርና ድንገተኛ ጎርፍ አደጋዎች ሊከሰት ስለሚችል ጥንቃቄ ማድረግ ይገባል ብሏል። በተጨማሪም በተደፋታማ ማሳዎች ላይ ውሃ መተኛት፣ የሰብል በሽታና ተባይ መከሰት እንዲሁም የአረም መስፋፋት ሊከሰት እንደሚችል ጠቅሷል። በከተሞች በቆሻሻ የተደፈኑ የውሃ ማፋሰሻ ቱቦዎችን ማጽዳትና የቅድመ ጥንቃቄ ስራዎችን መስራት ይገባል ብሏል። በመግለጫው የአፈርና ውሃ አቀባ ስራዎች እንዲሁም የእርከን ስራዎችን ማጠናከር፣ የሰብል በሽታና አረምን አስቀድሞ መከላከል እንዲሁም የእንስሳት መኖ መሰብሰብ እንደሚገባ አመላክቷል። በክልሉ ባለፉት 9 ወራት ከ302 ኪሎ ግራም በላይ ወርቅ ለብሔራዊ ባንክ ቀርቧል ተባለ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ባለፉት 9 ወራት ከ302 ኪሎ ግራም በላይ ወርቅ ለብሔራዊ ባንክ መቅረቡን የክልሉ ማዕድንና ኢነርጂ ልማት ኤጀንሲ አስታውቋል። ከኢዜአ ጋር ቆይታ ያደረጉት የኤጀንሲው ዋና ዳይሬክተር ዶክተር ጌታቸው ወልያብ እንደገለጹት በክልሉ ከቅርብ ጊዜ ወዲህ ለወርቅና ለድንጋይ ከሰል ልማት ትኩረት ተሰጥቶ እየተሰራ ነው። በዚህም በበጀት ዓመቱ በ338 ማህበራትና ግለሰቦች በዘመናዊና በባህላዊ መንገድ በማምረት 350 ኪሎ ግራም ወርቅ ለብሔራዊ ባንክ ለማቅረብ ታቅዶ ባለፉት 9 ወራት ከ302 ኪሎ ግራም በላይ ወርቅ መቅረቡን ገልጸዋል። በ9 ወር ውስጥም በወርቅ ምርት ለሚሰማሩ 202 አዳዲስ ማህበራት የማምረት ፈቃድ ተሰጥቷል ብለዋል። የተጠናከረ የድጋፍና ስራ መከናወኑ የወርቅ ምርት ያለባቸው አዳዲስ አካባቢዎች ወደ ስራ መግባትና በዘርፉ ህገወጥነትን ለመከላከል የተሰሩ ስራዎች ለወርቅ ምርቱ መሻሻል ምክንያት መሆናቸውን አንስተዋል። የግብይት ማዕከላት መጠናከርና አቅም ያላቸው ባለሀብቶች በዘርፉ መሰማራታቸው ትልቅ አስተዋጽኦ ማድረጉንም ጠቁመዋል። የድንጋይ ከሰል በክልሉ በሰፊው የሚመረት ሌላው ማዕድን መሆኑን ጠቁመው በ9 ወሩ 150 ሺህ ቶን ለማምረት ታቅዶ እስካሁን ከ122 ሺህ ቶን በላይ ተመርቷል ብለዋል። በቀጣይ በክልሉ የማዕድን ሀብት ላይ ጥናት በማድረግ ልማትን በስፋት አጠናክሮ ለማስቀጠል በትኩረት እየተሰራ መሆኑንም ለኢዜአ ገልጸዋል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለምሽቱ የሚተላለፉላችሁ ዜናዎቻችን እንደቀጠሉ ናቸው። ወደ ዜናዎች እንሻገር። የባህር ዘራፊዎች በሶማሊያ የባህር ዳርቻ ላይ ነዳጅ የጫነ መርከብ ጠለፉ። በሶማሊያ የባህር ዳርቻ አቅራቢያ ሲጓዝ የነበረና 17 ሰራተኞችን የያዘ ነዳጅ የጫነ መርከብ በባህር ዘራፊዎች መታገቱን የአካባቢው የጸጥታ አካላት ለቢቢሲ ገልጸዋል። ኦነር 25 የተሰኘው ይህ መርከብ ረቡዕ ሚያዝያ 14 ቀን 2018 ዓ.ም ምሽት ላይ 6 ታጣቂዎች ከባህር ዳርቻው በግምት 55 ኪሎ ሜትር ርቀት ላይ እንደነበረ ባለስልጣናቱ ገልጸዋል። በአንድ ወቅት በባህር ዝርፊያ ታዋቂ በነበረው በዚህ የህንድ ውቅያኖስ ክፍል ላለፉት 3 ዓመታት ዝርፊያው ጠፍቶ የቆየ ቢሆንም በቅርቡ ግን የአሳ ማጥመጃና የጭነት መርከቦችን ኢላማ ያደረጉ ጥቃቶች ዳግም እያገገሙ መጥተዋል ተብሏል። ወደ ሶማሊያ መዲና ሞቃዲሾ እያመራው የነበረው የዚህ መርከብ መታገት በአሜሪካ እስራኤልና ኢራን ጦርነት ምክንያት የነዳጅ ዋጋ በ3 እጥፍ በናረባት ሞቃዲሾ ከተማ ውስጥ ስጋትን ይበልጥ ሊጨምር እንደሚችል ተገምቷል ሲል ቢቢሲ ዘግቧል። ኢራን ቀጥተኛ የሆነ ንግግር አያስፈልግም ማለቷን ተከትሎ ትራምፕ መልእክተኞችን ወደ ኢስላማባድ ላኩ። በሌላ ዜና እስራኤል በሊባኖስ ላይ የአየር ጥቃት ፈጽማለች። ሸሪፍ ኢማም ዝርዝር አለው። የአሜሪካ የልዑካን ቡድን ከኢራን ጋር የተኩስ አቁም ስምምነት ለማድረግ ቅዳሜ ዕለት ወደ ኢስላማባድ ይጓዛሉ። ኢራን ቀጥተኛ የሆነ ንግግር ከአሜሪካ ጋር ለማድረግ እንደማትፈልግ ካስታወቀችና ከፍተኛ ዲፕሎማቷ ኢስላማባድ መግባታቸው ከተነገረ በኋላ ነው አሜሪካ ልዑካኗን እንደምትልክ ያስታወቀችው። ፓኪስታን የአሜሪካና የኢራን ባለስልጣናት ወደ ጠረጴዛ ድርድር እንዲመጡ ጥረት እያደረገች ነው። ዶናልድ ትራምፕ በዚህ ሳምንት ለምን ያህል ጊዜ እንደሆነ ባይታወቅም ከኢራን ጋር ያለውን የተኩስ አቁም አራዝመዋል። ኢስላማባድ ዲፕሎማሲ ጊዜ ይሰጠው ማለቷንም ትራምፕ አድንቀዋል። ዋይት ሃውስ አርብ ዕለት እንዳስታወቀው ፕሬዚደንት ዶናልድ ትራምፕ ከኢራኑ የውጭ ጉዳይ ሚኒስትር ጋር እንዲገናኙ ስቲቭ ዊትኮቭ እና ጆርድ ኩሽነርን ወደ ኢስላማባድ ይልካሉ። አራጋቺ ኢስላማባድ ከደረሱ ከአጭር ሰዓታት በኋላ በወጣ የእሳቸው መስሪያ ቤት መረጃ የሚደረገው ንግግር ቀጥተኛ አይደለም። መልእክቶች በሁለቱ ቡድኖች መካከል የሚተላለፉት በፓኪስታን ባለስልጣናት በኩል ነው ተብሏል። አራጋቺ እና ሁለቱ የትራምፕ መልእክተኞች ፌብሩዋሪ 27 ቀን
በጄኔቫ ቀጥተኛ ያልሆነ ንግግር አድርገው ነበር። ነገር ግን ካለ ስምምነት ነው የተለያዩት። በቀጣዩ ቀን ግን እስራኤልና አሜሪካ በኢራን ላይ ጦርነት አወጁ። የዋይት ሃውስ ፕሬስ ሴክሬታሪ ካሮሊን ሌቪት ለፎክስ ኒውስ እንደነገሩት ፕሬዚዳንት ትራምፕ ዊትኮቭና ኩሽነርን ወደ ፓኪስታን ለመላክ ወስነዋል። ኢራናውያን የሚሉትን ለመስማት ብለዋል። አክለውም በኢራናውያን በኩል ባለፉት 2 ቀናት የተወሰኑ መሻሻሎችን አይተናልም ብለዋል። የአሜሪካ የመከላከያ ሚኒስተር ፔት ሄግዝ እንዳሉት ኢራን በሳል የሆነ ውሳኔ ለመወሰን አሁንም ቢሆን ጊዜ አላት። ነገር ግን አሉ ሄግዝ፣ ኢራን ከአሜሪካ ጋር ስምምነት ላይ የማትደርስ ከሆነ ኢኮኖሚዋ ሊዳሽቅ ይችላል። ይህ የሚሆነው ደግሞ አሁን ላይ እየተደረገ ባለው ጫና ነው። የአሜሪካ ባህር ኃይል በኢራን ላይ ያደረገውን እገዳ የፈጀውን ጊዜ ቢፈጅ ተጠናክሮ ይቀጥላል ብለዋል። በሌላ ዜና እስራኤል በሊባኖስ ላይ አዲስ የአየር ጥቃት ፈጽማለች። ይህን ተከትሎ አንድ ታዋቂ የሂዝቦላ ሕግ አውጪ እንዳሉት በኢራን የሚደገፈው ቡድን ፕሬዚደንት ዶናልድ ትራምፕ በእስራኤልና በሊባኖስ መካከል የ3 ሳምንታት የተኩስ አቁም ስምምነት ተደርጓል በሚል ያስታወቁትን አልተቀበለውም ብለዋል። የእስራኤል ጦር እንዳለው ሂዝቦላ ሮኬት የሚያስወነጭፍበትና እስራኤል የጦር ቀጠና ብላ በሰየመችው በደቡባዊ ሊባኖስ የሚገኝ 3 መንደሮችን ለቅዳሜ አጥባ ሌሊት ላይ ማጥቃቷን አስታውቋል። ዜናውን ስናዘጋጅ አሶሺየትድ ፕሬስ እና ሲቢኤስ ኒውስን በመረጃ ምንጭነት ተጠቅመናል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለምሽቱ ያዘጋጀናቸው ዜናዎቻችን የተከታተሏቸውን ይመስሉ ነበር። ከዜናዎቹ ጋር ሙልቀን ሰለሞን አብሬያችሁ ቆየው። መልካም ሰንበት ይሁንላችሁ።